ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 29 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ በሮማናት በኤሌክትሪክ ምሰሶዎች መውደቅ ምክንያት ህዝቡ በከፍተኛ ስጋት ውስጥ ይገኛል። መሐመድ ዳጋሎ የጦር ኃይላቸው ወደፊት እንዲገሰግስ ትዕዛዝ መስጠታቸውን አስታወቁ። ቱርክ የሱዳንን የሰላምና የመልሶ ግንባታ ስራ ድጋፍ እንደምትቀጥልበት አስታወቀች። የተባበሩት አረብ ኤሚሬቶች ገቢ ማደጉን ተገለጸ። የግብጽ አየር መንገድ ወደ ፖርት ሱዳን በሳምንት 5 በረራዎችን እንደሚያደርግ አስታወቀ። የፊፋው ፕሬዝዳንት ተቺዎቻቸውን ጸልዩ አሉ። ወደ ዝርዝር ዜናዎች እናልፋለን። ከኛ ጋር ቆዩ። በሮማናት በኤሌክትሪክ ምሰሶዎች መውደቅ ምክንያት ህዝቡ በከፍተኛ ስጋት ውስጥ ይገኛል። ትናንት ሐምሌ 28 ቀን 2026 ዓ.ም በትግራይ ክልል በወረዳ 70 እንደርታ ከተማ ሮማናት ከባድ ንፋስ የታጀበ ዝናብ በመዝነቡ ከፍተኛ ጉዳት አድርሷል። በተነሳው ኃይለኛ ንፋስና ዝናብ ምክንያት በከተማው የሚገኘው ትራንስፎርመር ጨምሮ ሁሉም የኤሌክትሪክ ምሰሶዎችና መስመሮች በመውደቃቸው በህዝቡ መኖሪያ ቤቶች ላይ ወድቀው እንደሚገኙ ከአካባቢው የወጣ መረጃ ያመለክታል። ይህ አደጋ ከተከሰተ በኋላ በአካባቢው ማህበረሰብ ውስጥ ከፍተኛ ፍርሃትና ስጋት ሰፍኗል። የከተማው ነዋሪዎች በህይወታቸውና በንብረታቸው ላይ ተጨማሪ ጉዳት እንዳይደርስ በከፍተኛ ስጋት ውስጥ ይገኛሉ። በተፈጠረው አስጊ የአደጋ ሁኔታ ምክንያት የኢትዮጵያ ኤሌክትሪክና አደጋ መቆጣጠር አስተዳደርን ጨምሮ የሚመለከታቸው አካላት አስቸኳይና ዘላቂ መፍትሄ እንዲሰጡ እንዲሁም የኤሌክትሪክ መስመሮቹን ከአደጋ ነፃ እንዲያደርጉ የአካባቢው ነዋሪዎች ጥሪ እያቀረቡ መሆኑን ከሚሰጡት መረጃ መረዳት ተችሏል። መሐመድ ዳጋሎ የጦር ኃይላቸው ወደፊት እንዲገሰግስ ትዕዛዝ መስጠታቸውን አስታወቁ። በሱዳን እርስ በርስ ጦርነት ተፋላሚ የሆኑት የፈጥኖ ደራሽ ኃይሉ ዋና አዛዥ መሐመድ ሐምዳን ዳጋሎ የጦር ኃይላቸው ወደፊት እንዲገፋ ትዕዛዝ መስጠታቸውን ይፋ አደረጉ። ይህንን ያስታወቁት ሌላኛው ተፋላሚ በሌተናል ጄኔራል አብዱልፈታህ አልቡርሃን የሚመራው ጦር ኃይል ካርቱምን ከአልኡበይድ ጋር የሚያገናኘውን ስትራቴጂያዊ አውራ ጎዳና መልሶ መቆጣጠሩን በገለጸ ማግስት ነው። የአውራ ጎዳና በፈጥኖ ደራሽ ኃይሉ ቁጥጥር ስር ያለውን የሰሜን ኮርዶፋን ዋና ከተማ አልኡበይድ በጦር ኃይሉ እጅ ከሚገኘው ካርቱም ጋር የሚያገናኝ ነው። በአልኡበይድ ከተማ ዙሪያ እየተካሄደ ያለው ጦርነት በተመለከተ የተባበሩት መንግስታት ድርጅት ለሳምንታት ያህል የጅምላ ጭፍጨፋ ሊከሰት እንደሚችል ማስጠንቀቂያ ሲሰጥ መቆየቱ ይታወሳል። በከተማዋ ውስጥ በመቶ ሺህ የሚቆጠሩ ተፈናቃዮች የሚገኙ ከመሆኑም በላይ የምግብ የውሃና የነዳጅ እጥረት እንዳጋጠመ በስፋት እየተነገረ ይገኛል። የሌተናል ጄኔራል ጦር ኃይል ወደዚያ ከተማ የሚወስደውን ዋና መንገድ መቆጣጠሩን ይፋ ማድረጉን ተከትሎ መሐመድ ሐምዳን ዳጋሎ ለወታደሮቻቸው አዲስ መመሪያ ማስተላለፋቸውን ገልጸዋል። በመመሪያው መሰረት ውጊያ እንዲያቆሙ ታዘው የነበሩት የጦር አዛዦች ክልከላው እንደተነሳላቸው አስታውቀዋል። መመሪያው ሰኞ ዕለት መተላለፉን ያስታወቁት ዳጋሎ በኮርዶፋን ግዛት ውስጥ በተካሄደው ዘመቻ ድል መገኘቱንም ገልጸዋል። ዛሬ ባደረጉት ንግግር ጀግኖቻችን ላሳያችሁት ውጤት አመሰግናለሁ፣ ተግባራችሁን ተወጥታችኋል፣ መልካም ዜና እየመጣ ነው ያሉት ዳጋሎ ባለፉት 24 ሰዓታት ውስጥ የእስላማዊ ንቅናቄ ሰራዊትና ሚሊሻዎቹ ባሉት ላይ ከፍተኛ ጉዳት ማድረሳቸውን አስረድተዋል። ጨምረውን ታጣቂዎቻቸው ወታደራዊ እንቅስቃሴዎችን ቪዲዮ ከመቅረጽ እንዲታቀቡ አሳስበዋል። አምስተኛ ረድፍ ብለው በጠሩት ቡድን ላይ እርምጃ እንዲወስዱም ትዕዛዝ ሰጥተዋል። የጦር ኃይሉ ወታደራዊ ዲሲፕሊን በጠበቀ ሁኔታ እርምጃውን እንዲቀጥል ያሳሰቡት ዳጋሎ ከዛሬ ጀምሮ ወደፊት መገስገስ ብቻ ነው፣ ወደ ኋላ የለም ማለታቸውን ሱዳን ፖስት ዘግቧል። እንደ ዘገባው ይህ ንግግር በኮርዶፋን አካባቢ በሁለቱ ተፋላሚዎች መካከል የተጠናከረ ወታደራዊ ግጭት ሊከሰት እንደሚችል የሚያሳይ ነው። ቱርክ የሱዳንን የሰላምና የመልሶ ግንባታ ስራ ድጋፍ እንደምትቀጥልበት አስታወቀች። የቱርክ የውጭ ጉዳይ ሚኒስቴር ሀካን ፊዳን አንካራ በሱዳን ያለው ግጭት ለመፍታት የሱዳንን ሰብአዊ ፍላጎት ለማሟላትና ለሀገሪቱ መልሶ ግንባታ የበኩሏን አስተዋጽኦ እንደምታበረክት ገልጿል። በሀገሪቱ ያለውን ግጭት ለመፍታት የሚደረገውን ጥረት መደገፋችንን እንቀጥላለን። የሱዳን ወንድሞቻችንና እህቶቻችን ሰብአዊ ፍላጎት ለማሟላትና በሱዳን መልሶ ግንባታ ሂደት ውስጥ የምናደርገውን የልማት እርዳታ ለማስቀጠል ስራችንን እንቀጥላለን ሲል ፊዳን በኤክስ ማህበራዊ ሚዲያ ላይ አስታውቋል።
ፊዳን ይህን ያለው ከሱዳኑ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር መሐይዲን ሳሌም ጋር በዋና ከተማዋ አንካራ ባደረገው ውይይት ነው ሲል አናዶሉ የዜና አገልግሎት ሐምሌ 28 ቀን 2026 ዘግቧል። ሁለቱ ወገኖች በሁለትዮሽ ፖለቲካዊ፣ ኢኮኖሚያዊና የንግድ ግንኙነት ላይ ሰፊ ውይይት ማካሄዳቸውን ዘገባዎች አመላክተዋል። ፊዳን አክሎ እሱና ሳሌም በቀጠናዊ ጉዳዮች በተለይም በአፍሪካ ቀንድ እንዲሁም በዓለም አቀፍ የጸጥታ ጉዳዮች ላይ ሰፊ ምክክር ማድረጋቸው አስታውቋል። የተባበሩት አረብ ኤሚሬቶች ገቢ ማደጉን ገለጸ። የተባበሩት አረብ ኤሚሬቶች ማዕከላዊ ባንክ ዛሬ ይፋ ባደረገውና የዜና አውታሮች የተመለከቱት የግንቦት 2026 የገንዘብና የባንክ እድገቶች ሪፖርት መሰረት በሀገሪቱ ባንኮች ውስጥ የሚገኙ ነዋሪ ያልሆኑ ደንበኞች የውጭ ሀገር ዜጎችና ተቋማት ተቀማጭ ገንዘብ በግንቦት ወር ብቻ በ3.6 በመቶ በማደግ 318.6 ቢሊዮን ድርሃም መድረሱ ተገልጿል። ይህ ከፍተኛ የውጭ ተቋማት ገንዘብ እድገት በግንቦት 2026 መጨረሻ 3463.4 ቢሊዮን ድርሃም ለደረሰው የሀገሪቱ አጠቃላይ የባንኮች ተቀማጭ ገንዘብ ማደግ የራሱን ትልቅ አዎንታዊ አስተዋጽኦ አበርክቷል። በነዋሪዎች ተቀማጭ ገንዘብ ዘርፍ ደግሞ ሌሎች የፋይናንስ ተቋማት ያደረጉት ተቀማጭ በ2.4 በመቶ በማደግ 67.2 ቢሊዮን ድርሃም መድረሱ ለባንኩ ዘርፍ የፋይናንስ አቅም መጎልበት ተጨማሪ አቅም ሆኗል። ይህ በነዋሪ ያልሆኑ ደንበኞች የተመዘገበው ከፍተኛ የገንዘብ ፍሰት የሀገሪቱን አጠቃላይ የባንክ ሀብት ይበልጥ አጎልብቶታል። በሪፖርቱ መሰረት የኤሚሬቶች አጠቃላይ የባንክ ሀብት በከፍተኛ ሁኔታ በማደግ 1.53 ትሪሊዮን ዶላር ደርሷል። ይህ አሃዝ በሚያዝያ ወር መጨረሻ ከነበረው 5570.1 ቢሊዮን ድርሃም ጋር ሲነጻጸር የ1.1 በመቶ እድገት ያሳየ ሲሆን ለዚህ እድገት ሌላኛው ዋነኛ ምክንያት በአገር ውስጥ የብድር አቅርቦት ላይ የታየው መጨመር መሆኑ ተገልጿል። በሀገሪቱ የተሰጠው አጠቃላይ የብድር መጠን በሚያዝያ ወር ከነበረው 2720.7 ቢሊዮን ድርሃም በ0.5 በመቶ ወይም በ12.3 ቢሊዮን ድርሃም ብልጫ በማሳየት በግንቦት ወር መጨረሻ 2733.1 ቢሊዮን ድርሃም ደርሷል። ለዚህ የብድር እድገት ዋነኛው ሞተር የአገር ውስጥ ብድር በ13.8 ቢሊዮን ድርሃም መጨመሩ ሲሆን የውጭ ብድር ግን መጠነኛ ቅናሽ በማሳየት 562.5 ቢሊዮን ድርሃም ላይ ተወስኗል። በተለይም ለግል ዘርፍ የተሰጠው የብድር መጠን ማደጉ ለአገር ውስጥ ብድር መጨመር ከፍተኛ አስተዋጽኦ አድርጓል። ለድርጅቶችና ለግለሰቦች የተሰጠው ብድር እኩል የ4.6 ቢሊዮን ድርሃም እድገት ያሳየ ሲሆን ከመንግስት ጋር ግንኙነት ላላቸው ተቋማት የተሰጠው ብድርም በ3.5 ቢሊዮን ድርሃም 1 በመቶ ጨምሯል። ሪፖርቱ በተጨማሪም በሀገሪቱ ያለውን የገንዘብ ዝውውርና አቅርቦት በዝርዝር ያቀረበ ሲሆን በግንቦት ወር መጨረሻ የኤም1 ወይም ኤም1 የገንዘብ አቅርቦት 1053.5 ቢሊዮን ድርሃም ደርሷል። ከዚህ ውስጥ ከባንክ ውጪ ያለው የጥሬ ገንዘብ ዝውውር 167.6 ቢሊዮን ድርሃም ሲሆን የገንዘብ ተቀማጭ ደግሞ 885.9 ቢሊዮን ድርሃም ሆኖ ተመዝግቧል። በተመሳሳይ የኤም2 ወይም ኤም2 የገንዘብ አቅርቦት ወደ 2853.9 ቢሊዮን ድርሃም ያደገ ሲሆን የኤም3 ወይም ኤም3 የገንዘብ አቅርቦት ደግሞ የመንግስት ዘርፍ ተቀማጭ ገንዘብ ወደ 539.5 ቢሊዮን ድርሃም ማደጉን ተከትሎ በጠቅላላው 3393.4 ቢሊዮን ድርሃም ሊደርስ ችሏል። የሀገሪቱ የገንዘብ መሰረትም 848.5 ቢሊዮን ድርሃም ሆኖ ሲመዘገብ ማዕከላዊ ባንኩ ዘንድ ያለው የባንኮች የመጠባበቂያ ክምችት በ49.4 በመቶ በማደግ 295.4 ቢሊዮን ድርሃም መድረሱን ማዕከላዊ ባንኩ አስታውቋል። የግብጽ አየር መንገድ ወደ ፖርት ሱዳን በሳምንት 5 በረራዎችን እንደሚያደርግ አስታወቀ። የግብጽ አየር መንገድ ኢጂፕት ኤር ከነሐሴ 5 ጀምሮ በቀይ ባህር ዳርቻ ወደምትገኘው የሱዳን ከተማ ፖርት ሱዳን በሳምንት 5 ጊዜ ቀጥታ በረራዎች እንደሚጀምር አስታውቋል። ሱዳን ትሪቡን ትናንት ሐምሌ 28 እንደዘገበው የግብጽ አየር መንገድ ይህን ውሳኔ የወሰደው ከኳታር ኤርዌይስ፣ ከኦማን ሳላም ኤር እና ከሌሎች የክልሉ አየር መንገዶች ወደ ፖርት ሱዳን በረራቸውን ቀስ በቀስ ከጀመሩ በኋላ ነው። ይህም የሱዳን ሲቪል አቪዬሽን ወደ መደበኛ ስራው እየተመለሰ መሆኑን የሚያሳይ እርምጃ መሆኑ ተገልጿል። የግብጽ አየር መንገድ የአዲሱን አገልግሎት ለማስተዋወቅ ሲል በድረገጹ በቢሮዎችና በህጋዊ የጉዞ ወኪሎቹ በኩል ለሚደረጉ የትኬት ምዝገባዎች
50 በመቶ የዋጋ ቅናሽ መስጠቱን ገልጿል። በዚህም መሰረት ፖርት ሱዳን በኢጅፕት ኤር ዓለም አቀፍ የበረራ መዳረሻዎች ዝርዝር ውስጥ ተካታለች። አዲሱ በረራ በግብጽ የሚኖሩ ብዙ ሱዳናውያን ሲያጋጥማቸው የነበረውን የጉዞ ችግር በእጅጉ እንደሚያቃልል ይጠበቃል። በተጨማሪም ይህ የአየር አገልግሎት የመንገደኞችን እንቅስቃሴ እንዲጨምር፣ ንግድን እንዲያበረታታ እንዲሁም የሰብአዊ እርዳታ ድርጅቶች እንቅስቃሴ እንዲያቀላጥፍ እንደሚያግዝ ይታመናል። ዓለም አቀፍ የአየር መንገድ ኩባንያዎች በሚያዝያ 2023 በሱዳን ጦርነት ከተቀሰቀሰ በኋላና የካርቱም አየር ማረፊያ ከአገልግሎት ውጪ በመሆኑ ወደ ሱዳን የሚደረጉት በረራ አቋርጠው ነበር። ከዚያም በኋላ በረራዎች ለጊዜው ወደ ፖርት ሱዳን ተዘዋውረው ነበር። የፖርት ሱዳን አየር ማረፊያም ቢሆን በግንቦት 2025 በነዳጅ ማከማቻዎችና በከተማዋ ዙሪያ በተፈጸሙ የድሮን ጥቃቶች ምክንያት የደህንነት ችግር ገጥሞት ለጊዜው በረራዎችን አቋርጦ ነበር። በአሁን ጊዜ ግን ወደ ፖርት ሱዳን የሚደረጉ በረራዎች በቀስታ እየጨመሩ መሆናቸው ተገልጿል። የፊፋው ፕሬዝዳንት ተቺዎቻቸውን ጸልዩ አሉ። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ዛሬ ባሰራጩት ዘለግ ያለ ግልጽ ደብዳቤ ተቺዎቻቸውን ጊዜ ወስዳችሁ አሰላስሉ፣ ጸልዩ ሲሉ ገለጹ። ከስታዲየም መግቢያ ትኬት ዋጋ መናር አንስቶ እስከ ቪዛ ጥያቄ ድረስ በርካታ ውዝግቦችን ያስተናገደው ዓለም ዋንጫ ከተጠናቀቀ በኋላ ለመጀመሪያ ጊዜ በበተኑት በዚህ ደብዳቤ በጥላቻና በትችት ለተዋጣችሁ በጣም አዝናለሁ ብለዋል። ጨምረውም ከእስክርቢቶና ከወረቀት ጀርባ ሆነው ከስክሪኖች ፊት ለፊት ተቀምጠው ጥላቻን፣ የሐሰት ወሬዎችን ለሚያሰራጩ እኛ እንደ ፊፋ ከፊት ሆነን በዓለም ላይ ምርጥ የሆነውን ውድድር ጠንክረን በመስራት ማጠናቀቃችንን ለመግለጽ እፈልጋለሁ። በውድድሩ ላይ ምንም አይነት ጥቃት ወይንም ክስተት ሳይፈጠር 100% ደህንነቱና ጸጥታው የተጠበቀ ሆኖ አልፏል። ያጋጠመን ደስታና ሐሴት ብቻ ነበር በማለት ገልጸዋል። ኢንፋንቲኖ አስከትለውም እናንተ ጥላቻን ስታሰራጩ እኛ ሁለት በጦርነት ውስጥ ያሉ አገራት አንድ እንዲሆኑ ያለመታከት ሰርተናል። ኢራን ያለምንም አደጋ ወይም ግጭት አሜሪካ ለመግባት ችላ ነበር። የኢራን ቡድን የተቀበለው መግባት የሚያስችል ቪዛ ብቻ ነው። ምክንያቱም እግር ኳስ ፖለቲካ ሳይሆን ሰላም ነው ሲሉም አስረድተዋል። ፊፋ በ2026 የዓለም ዋንጫ ጨዋታ ወቅት በአሜሪካ ጣልቃ ገብነትና ወገንተኝነት ሲተች መቆየቱን ይታወቃል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።